ጤና ይስጥልን እንደምናምሽታችኋል የተከበራችሁ ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ ጥቅምት 21 2018 ዓ.ም አውደ ዜና ተጀምሯል። በመሽቱ የዜና ውጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስ እና መጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። አውደ ዜናውን እየመራው ደግሞ ኔካሲኝር ጋር ከእናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ መረጃ ጥንቅራችን የትግራይ ህዝብ አጀንዳዎች ሳይካተቱ የሀገራዊ ምክክር ጉባኤው ሊካሄድ አይችልም ሲል የሀገራዊ ምክክር ኮሚሽኑ ማስታወቁን፣ በአፍሪካ ቀንድ ቀጠና ባሉ ጉዳዮች ጣልቃ በመግባት የምትታወቀው ግብጽ በቀጠናው ጸብ የሚያጭር መግለጫ ማውጣቷንና በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትግራይ አማራጭ የፖለቲካ ፓርቲዎችና አስተሳሰቦች እንዲኖሩ እሰራለሁ ማለቱን የተመላከቱ መረጃዎችን ጨምሮ ሌሎች ዜናዎችን ወደ እናንተ እናደርሳለን። አብራችሁን ቆዩ። ወደ ቀዳሚ ዜና አለፍን። የትግራይ ህዝብ አጀንዳዎች ሳይካተቱ ሀገራዊ ምክክር ጉባኤው ሊካሄድ አይችልም ሲል የሀገራዊ ምክክር ኮሚሽኑ ገለጸ። የሀገራዊ ምክክር ኮሚሽን የትግራይ ክልልን አጀንዳ ማሰባሰብ በሁለት ወር ጊዜ ውስጥ በማጠናቀቅ የሀገራዊ ምክክር ጉባኤውን ለማካሄድ ማቀዱን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽኑ የትግራይ ክልልን አጀንዳ ማሰባሰብ በሁለት ወር ጊዜ ውስጥ በማጠናቀቅ ሀገራዊ ምክክር ጉባኤውን ለማካሄድ አቅዷል ሲሉ ለአዲስ ዘመን ጋዜጣ ተናግረዋል። ኮሚሽኑ የትግራይ ክልል ህዝብን አጀንዳ ሳያሰባስብ የምክክር ጉባኤው ማካሄድ ተገቢ ነው ብሎ እንደማያምንም ገልጸዋል። በመሆኑም የትግራይ ህዝብ አጀንዳዎች ሳይካተቱ ሀገራዊ ምክክር ጉባኤው ሊካሄድ አይችልም ብለዋል። ኮሚሽኑ እስካሁን በሀገር ውስጥም ሆነ በውጭ 93% የሚሆነውን አጀንዳ የማሰባሰቡን ስራ ማከናወኑን ገልጸዋል። በተያያዘ መረጃ የተሰበሰቡ አጀንዳዎች እንደ ቅደም ተከተላቸው ምክክር እንደሚደረግባቸው የሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳየ ገልጸዋል። ሀገራዊ ምክክሩ ታሪካዊ፣ መዋቅራዊ፣ የማንነትና በማህበረሰቡ የሚነሱ መሰረታዊ ችግሮች ላይ ተወያይቶ ትምህርት በመቅሰም መፍትሄ የሚገኝበት ነው ሲሉም ኮሚሽነሩ ተናግረዋል። በሀገር ውስጥም ሆነ በውጭ ሀገራት ከሚገኙ ኢትዮጵያውያን የተሰበሰቡ አጀንዳዎችም ይህንን የሚያመላክቱ መሆናቸውን ጠቅሰው የተሰበሰቡ አጀንዳዎች እንደ ቅደም ተከተላቸው ምክክር ይደረግባቸዋልም ብለዋል። በአፍሪካ ቀንድ ቀጠና ባሉ ጉዳዮች ጣልቃ በመግባት የምትታወቀው ግብጽ በቀጠናው ጸባጫሪ መግለጫ ወጣች። ባልተለመደ ሁኔታ ለ5 ቀናት ጉብኝት በሚል ወደ ግብጽ ያቀኑት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ጋር መወያየታቸው ተነግሯል። የግብጽ ፕሬዝዳንት ጽህፈት ቤት ይህንን ጉብኝትና ውይይት አስመልክቶ በአወጣው መግለጫ ሁለቱ ፕሬዝዳንቶች ተገናኝተው በተወያዩበት ጊዜ አልሲሲ ግብጽ የኤርትራን ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ ናት ማለታቸውን አስፍሯል። ይህ የፕሬዝዳንት አልሲሲና የፕሬዝዳንት ኢሳያስ አፈወርቂ ውይይት የተካሄደው ኢትዮጵያ ላለፉት ዓመታት ስታነሳው የነበረውን ፍትሐዊ የባህር በር ጥያቄን አስመልክቶ ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ማብራሪያ በሰጡ ማግስት ነው። ጠቅላይ ሚኒስትር አብይ አህመድ በዚህ ማብራሪያቸው ኢትዮጵያ የባህር በር ለማግኘት ሰላማዊ መንገዶችን እየተከተለች መሆኑንም አንስተዋል። ኢትዮጵያ ከኤርትራ ጋር በሰላም አብሮ ለማደግ ፍላጎት እንዳላት የተናገሩት ጠቅላይ ሚኒስትሩ ኢትዮጵያ የጦርነት ፍላጎት እንደሌላት፣ ነገር ግን ወደ ጦርነት ከተገባ አስተማማኝ አቅም ስላለን ውጤቱ ግልጽ ነው፣ ማንም ሊያስቆመን አይችልም ሲሉም አስጠንቅቀዋል። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲንን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ሆኖም 135 ሚሊዮን ገደማ ህዝብ ያላት ኢትዮጵያ የባህር በር ጥያቄ ባነሳች ቁጥር ከሚገጥማት እንቅፋትና ተቃውሞ ጀርባ ግብጽ መቆሟም ይነገራል። ከዚህ ቀደም ኢትዮጵያ ከሶማሌላንድ የባህር በር ለማግኘት ሙከራ ማድረጓን ተከትሎ ከሶማሊያ ጋር አለመግባባት ውስጥ ስትገባ እኚሁ የግብጽ ፕሬዝዳንት አይዟችሁ ለሶማሊያ ሉዓላዊነት እንዲሁም የግዛት አንድነት በማንኛውም መንገድ እኛ ድጋፍ እናደርጋለን ሲሉ እንደነበረም ይታወሳል። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ በትግራይ አማራጭ የፖለቲካ ፓርቲዎችና አስተሳሰቦች እንዲኖሩ እሰራለሁ አለ። ባለፈው ሳምንት አርብ በአዲስ አበባ መስራች ጉባኤውን ያካሄደው ስምረት ፓርቲ በትግራይ ክልል አማራጭ የፖለቲካ ፓርቲዎችና
አስተሳሰቦች እንዲኖሩ እንደሚሰራ አስታውቋል። የስምረት ዲሞክራሲያዊ ፓርቲ የምክር ቤት አባላቱ ጣዕመ አረዶም ለአዲስ ዘመን ጋዜጣ በሰጡት ቃል የስምረት ዲሞክራሲያዊ ፓርቲ ዋና ዓላማ የህዝብን ነጻነትና የመናገር መብትን ማረጋገጥ እንዲሁም ወጣቱ የፈለገውን የፖለቲካ ርዕዮተ ዓለም እንዲያራምድ መታገል ነው ብለዋል። በትግራይ የነበረው የፖለቲካ እንቅስቃሴና ሐሳብን በነጻነት ማራመድ አለመቻል በዋናነትም አንድ ፓርቲ ብቻውን እንዲቆጣጠር መደረጉ መሆኑንም ጠቅሰዋል። ይህ በዜጎችና በሚዲያዎች ነጻነት አሉታዊ ጫናው ከፍተኛ ሆኖ ቆይቷል ያሉት አቶ ጣዕመ የህዝብን የመናገር መብት መገደብ በስፋት ሲሰራበት እንደነበረም ተናግረዋል። የግለሰቦች ነጻነት እንዲከበርና በክልሉ ብዝሃ ፓርቲ ኑሮ ሰዎች የፈለጉትን የፖለቲካ ርዕዮተ ዓለም እንዲያራምዱ በርካታ ስራዎችን ለመስራት ታቅዷል ብለዋል። የክልሉን ፖለቲካዊ ችግር ለመፍታት የፖለቲካ ፓርቲዎች ብዝሃነት በክልሉ እንዲኖር የሚሰሩ መሆኑን አመልክተው ፓርቲዎች ሐሳባቸውን ይዘው ወደ ህዝቡ እንዲቀርቡ ህዝቡ ደግሞ ከተቀበለውና ካመነበት እንዲያስተዳድሩ ለሁሉም ፓርቲዎች እኩል እድል እንዲሰጣቸው የሚያደርግ መርህ ይዘን እየተንቀሳቀስን ነው ብለዋል። በክልሉ በመንግስትና በፓርቲ መካከል ያለው ልዩነት በግልጽ እንዲቀመጥና እንዳይቀላቀል አሰራሮችን በመከተል ሁሉም የራሱን ሚና እንደሚወጣ የማድረግ ሐሳብ እንዳለም ተናግረዋል። የመንግስት በጀት ለፓርቲዎች እንዳይውልና ፖለቲካ ፓርቲዎች ራሳቸውን ችለው እንዲሰሩ በማድረግ ህዝቡ የሚፈልገውን ፓርቲ እንዲመርጥ እድል የማመቻቸት ስራ እንደሚሰሩም ጠቁሟል። ወጣቱ ያዋጣኛል ያለውን አስተሳሰብ ለመከተልና የሚፈልገውን ፓርቲ ለመምረጥ በግልጽና በአቋም እንዲታገል ከዚህ ቀደም ለውድቀት መንስኤ በሆኑት ጉዳዮች ላይ ራሱን አግልሎ ለመብቱና ለነጻነቱ እንዲታገል አቶ ጣዕመ ጥሪ አቅርበዋል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን አሁንም እንደቀጠለ ነው። ወደ ሁለተኛው ዙር ጥንቅራችን ስናልፍ ደግሞ ወደ ውጭ ሀገር ለስራ እንልካለን ከሚሉ አጭበርባሪዎች ራሳቸውን ጠብቁ ሲል የስራና ክህሎት ሚኒስቴር ማሳሰቡን በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በህገወጥ ጦር መሳሪያና ኮንትሮባንድ ዝውውር የተጠረጠሩ 23 ግለሰቦች በቁጥጥር ስር መዋላቸውንና ጨምሮ ሌሎች መረጃዎችን ዘነበ ህሎፍ ይዟል። ተከታትለን መለስ። በድጋሚ አብራችሁን ቆዩ። በአማራ ክልል ያለው የግጭት እንቅስቃሴ በሰላማዊ ውይይት እንዲፈታ ጥሪ ቀረበ። በአማራ ክልል የተለያዩ አካባቢዎች የሚታየው የግጭትና የጦርነት እንቅስቃሴ በውይይት እንዲፈታ በጎንደርና አካባቢው የሰላም ማስከበር ላይ የሚገኙ የመከላከያ ጀነራልና የአካባቢው የመንግስት ኃላፊዎች ተናግረዋል። አመራሮቹ ይህንን የሰላም ጥሪ ያቀረቡት በማዕከላዊ ጎንደር ዞን የወገራ ወረዳና በሰሜን ጎንደር ዞን የዳባት ወረዳ ነዋሪዎች ጋር በተካሄዱ ውይይቶች እንደሆነ ተመላክቷል። የሀገር መከላከያ ሰራዊት ከፍተኛ አመራር ብርጋዴር ጀነራል አዘዘው መኮንን ማህበረሰቡን በማወያየትና የጋራ መግባባት በመፍጠር ችግሮችን ለመቅረፍ በትኩረት እየተሰራ ነው ብለዋል። ዘመኑንና የአማራን ህዝብ ክብር በማይመጥን ኋላ ቀር እሳቤ የሚደረግ የጦርነት እንቅስቃሴ ሊቆምና ችግሮች በውይይት ሊፈቱ እንደሚገባ የተናገሩት ጀነራሉ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመተባበር በርካታ ቁጥር ያላቸው የታጠቁ አካላት በምህረት ማስገባት መቻሉን አብራርተዋል። የማዕከላዊ ጎንደር ዞን የከተማና መሰረተ ልማት መምሪያ ኃላፊ ዳንኤል ወርቁ የሁለቱን ወረዳ ወንድማማቾች ህዝቦች በጋራ ማወያየት መቻሉ አንድነትንና ትብብርን ለማጠናከር እድል ይፈጥራል ብለዋል። አሚኮ እንደዘገበው የዳባት ወረዳ አስተዳዳሪ መርሻውረታ ማህበረሰቡ እየደረሰበት ካለው ሁለንተናዊ ችግር እንዲወጣ ለዘላቂ ሰላም ግንባታ ትኩረት ሰጥቶ መስራት እንደሚገባም ገልጸዋል። ማህበረሰቡ ከመከላከያ ሰራዊትና ከክልሉ የጸጥታ ኃይሎች ጎን ተሰልፎ ለሰላም መስፈን እያደረገ ያለው ሁለንተናዊ ተሳትፎ የሚበረታታና ተጠናክሮ ሊቀጥል የሚገባው ነው ሲሉም አስተዳዳሪው አክለዋል። ኢትዮጵያ የካይሮ ኬፕ ታውን ኮሪደር አካል የሆነውን የሞጆ ሐዋሳ የፍጥነት መንገድ ግንባታ ልታጠናቀቅ መቃረቧን የዓለም ባንክ አስታወቀ። ኢትዮጵያ የካይሮ ኬፕ ታውን የመንገድ ኮሪደር አካል የሆነውንና 202 ኪሎ ሜትር ርዝመት ያለውን የሞጆ ሐዋሳን የፍጥነት መንገድ ግንባታ ማጠናቀቂያ ምዕራፍ ላይ ደርሳለች ሲል የዓለም ባንክ አስታውቋል። ዓለም ባንክ ፕሮጀክቱ ከፍተኛ ጥራት ያለው ለጉዞ የሚወስደውን ጊዜ በከፍተኛ ሁኔታ እንደሚቀንስ፣ የተሽከርካሪዎችን የሥራ ማስኬጃ ወጪ እንደሚያቃልልና አካባቢያዊ ትስስርን እንደሚያጠናክር ይጠበቃል ብሏል። ፕሮጀክቱ ሙሉ በሙሉ ተጠናቆ ስራ ሲጀምር ለጉዞ የሚፈጀውን ጊዜ እስከ 40% እንዲሁም ለተሽከርካሪዎች መለዋወጫ የሚወጣውን ወጪ ደግሞ ከ15 እስከ 20% እንደሚቀንስ የተገለጸ ሲሆን በመንገዱ አካባቢ ለሚኖሩ ከ1.5 ሚሊዮን በላይ ለሚሆኑ ሰዎች ለገበያ ለአገልግሎቶችና ለኢንዱስትሪ ዞኖች ያላቸውን ተደራሽነት እንደሚያሻሽል አመላክቷል። የሞጆ ሐዋሳ የፍጥነት መንገድ በኢትዮጵያ ሁለተኛው ዋና የክፍያ መንገድ ሲሆን ዓለም አቀፍ የፍጥነት መንገድ ደረጃዎችን በማሟላት ደግሞ የመጀመሪያው ነው ብሏል። ከአዲስ አበባ በስተደቡብ የተዘረጋው
ይህ መንገድ ሞጆ፣ ባቱ፣ ሻሸመኔና ሐዋሳን የመሳሰሉ ቁልፍ የከተማና የኢንዱስትሪ ማዕከላትን በማገናኘት ለሀገር ውስጥና ለድንበር ተሻጋሪ ንግድ ወሳኝ ኮሪደር መሆኑንም ባንኩ ጠቁሟል። የመንገዱ ስትራቴጂካዊ አቀማመጥም ኢትዮጵያ የቀጠናዊ ሎጂስቲክስ ዋነኛ ማዕከል የመሆን ትልሟን እንደሚደግፍ የተገለጸ ሲሆን የ10,000 ኪሎ ሜትር ርዝመት ያለው የካይሮ ኬፕታውን የመንገድ ኮሪደር አካል በመሆኑ በኢትዮጵያ በኬንያና በሌሎች ጎረቤት ሀገራት መካከል የጭነት እንቅስቃሴን እንደሚያሻሽል ተመላክቷል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በህገ ወጥ የጦር መሳሪያና ኮንትሮባንድ ዝውውር የተጠረጠሩ 23 ግለሰቦች በቁጥጥር ስር ዋሉ። በህገ ወጥ የጦር መሳሪያና ኮንትሮባንድ ዝውውር የተጠረጠሩ 27 ግለሰቦች በቁጥጥር ስር መዋላቸውን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን አስታውቋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን ወንጀል መረጃ ኢንተለጀንስ ከጥቅምት 1 ቀን 2018 ዓመተ ምህረት ጀምሮ ባለፉት 20 ቀናት በስድስቱም ዞኖች ከሚገኙ የወንጀል መረጃ ኢንተለጀንስና የክትትል ባለሙያዎች አደረጉት ባለው ክትትል የተለያዩ ህገወጥ ቁሳቁሶች ተይዘዋል ብሏል። በዚህም የጦር መሳሪያዎች፣ ቡና፣ ኮሮሪማ፣ ናፍጣ፣ ቤንዚን፣ ሐሰተኛ ገንዘብ፣ ለወንጀል መፈጸምና ወጣቶችን ወደ ወንጀል የሚገፋፋ የሺሻ ዕቃዎች በህገወጥ መንገድ ሲያዘዋውሩ የነበሩ 23 ተጠርጣሪዎች ግለሰቦች ከነ ኤግዚቢቱ እንዲያዙ የመረጃና ክትትል ስራ መሰራቱ ተመላክቷል። የኮሚሽኑ ወንጀል መረጃ ኢንተለጀንስ ዳይሬክቶሬት በክልሉ የሰው ህይወትና አካል ላይ ጉዳት የሚያደርሱ የጦር መሳሪያዎች መካከል 6 ሽጉጥ፣ 2 ክላሽንኮቭ ጠመንጃ፣ 1 ኋላ ቀር መሳሪያ፣ 200 የክላሽ ጥይቶች ህብረተሰቡ በሰጠው ጥቆማ በፖሊስ ቁጥጥር ስር እንዲውሉ ተደርጓል ብሏል። እንዲሁም በመንግስት ድጎማ በጀት ወደ ሀገር እንዲገባ የተደረገ ናፍጣ 18200 ሊትር፣ 5000 ሊትር ቤንዚን፣ 460 ኪሎ ግራም ቅሽር ቡና፣ 121 ኩንታል ጀንፈል ቡና፣ ኮሮሪማ 40 ኩንታል፣ 17400 ባለ 200 ሐሰተኛ ብር በፖሊስ ቁጥጥር ስር ውሏል ተብሏል። በተጨማሪም 2195 የደን ውጤት ጣውላና 20 የሺሻ ማጨሻ ዕቃዎች እንዲያዙ በማድረግ 23 ተጠርጣሪዎች በቁጥጥር ስር እንዲውሉ ተደርጎ ፖሊስ ምርመራ ያጣራባቸው መሆኑን የክልሉ ፖሊስ ኮሚሽን የህዝብ ግንኙነትና ኮሙኒኬሽን ዳይሬክቶሬት ዘግቧል። ከአባይ ቴሌቪዥን የምሽት ዘገባዎች እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎችን ራቢያ ከድር ይዛለች። በድጋሚ አብራችሁን ቆዩ። ቻፓ ፋይናንሻል ቴክኖሎጂ አክሲዮን ማህበርና የኢትዮጵያ አየር መንገድ በጋራ ለመስራት ስምምነት አደረጉ። ሁለቱም ተቋማት በጋራ ለመስራት የሚያስችላቸውን ስምምነት በትናንትናው ዕለት በአዲስ አበባ ስካይላይት ሆቴል ተፈራርመዋል። የመክፈቻ ንግግር ያደረጉት የአክሲዮን ማህበሩ መስራች ናኤል ኃይለማርያም የአፍሪካ ኩራት የሆነው የኢትዮጵያ አየር መንገድና ኢትዮጵያን ከዓለም አቀፍ ዲጂታል ቴክኖሎጂ ጋር ለማስተሳሰር እየሰራ ካለው ቻፓ ፋይናንሻል አክሲዮን ማህበር ጋር ውህደት መፍጠራቸው ለራያቸው መሳካት ግጥ መሆኑን እንደሚያሳይም ተናግረዋል። በተጨማሪም ይህ አክሲዮን ማህበር በሁለት መስራቾች ትጋት ከ4 ዓመት በፊት ተመስርቶ ከ60 በላይ ለሚሆኑ ሰዎች የስራ ዕድል መፍጠራቸውን የአክሲዮን ማህበሩ መስራችና ስራ አስኪያጁ ተናግረዋል። ከቻፓ ፋይናንሻል ቴክኖሎጂ ጋር የኢትዮጵያ አየር መንገድም አብሮ መስራቱ ያለውን ጠቀሜታ እንዲህ ሲሉ የማህበሩ መስራች ለአባይ ቴሌቪዥን ተናግረዋል። ይሄ ትልቅ ነገር ለቤዚካሊ ለአየር መንገድ የሚጠቅመው ነገር ምንድነው? ከዚህ በፊት የኤቲኤም ካርድ የባንክ ኤቲኤም ካርድ ተጠቅመ መክፈላችም ነበር በአየር መንገድ በየነመረብ ኦንላይን ወይ ደግሞ የሞባይል አፕሊኬሽን ላይ ማለት ነው። አሁን ግን የትኛውንም ባንክ ኤቲኤም ካርድ ተጠቅመ ኦንላይን መክፈል ትችላለህ ማለት ነው። እሱ ነው ከአየር መንገድ ጋር ባለን ፓርትነርሺፕ መሰረት ይሰራ ነው። ከዚህም በኋላ ትላልቅ ቪዥኖች አሉን የተለያዩ ዓለም ሀገር እኛም ኤክስፓንድ እያደረግን ያለ ነው እንደ ቻፓ። ስለዚህ ከሁሉም ዓለም አገራት ጋር ቤዚካሊ የፔመንት ፓርትነርሺፕ በመፍጠር በዛው በነሱ በሎካል ፔመንት መክፈል እንዲችሉ ማስቻል ማለት ነው። ስለዚህ ይሄ ለኢትዮጵያ ትልቅ አስተዋጽኦ አለው ለወደፊት በጣም ትልቅ። አቶ ናኤል ቴክኖሎጂው በኢትዮጵያ ውስጥ ደህንነቱ የተጠበቀ እንዲሁም ለአጠቃቀም ምቹ የሆነ በይነመረብ ክፍያ የሚሰጥ የፋይናንስ ቴክኖሎጂ ሲሆን ሌሎች ትላልቅ ተቋማት አብረውት ከቻፓ ጋር ቢሰሩ ምን አይነት ጠቀሜታ እንደሚያገኙም አብራርተዋል። ቢሰሩ የሚያገኙት ትልቁ ጥቅም ምንድነው? በአንድ ኢንተግሬሽን ከሁሉም ባንኮች የኤቲኤም ካርድ ዴቢት ካርድ የምንለው መሆን ይችላል አካውንት በአካውንት ነምበር እንዲሁም ደግሞ በዋሌት ገንዘብ መቀበል ይችላሉ ማለት ነው እንደ አንድ ቢዝነስ። ስለዚህ ይሄ ማለት እኛ ባንኖር ቤዚካሊ ጌትዌዎች ባንኖር it will take them more than a year ከአንድ አመት በላይ ፈጅባቸዋል ከሁሉም ባንኮች ጋር ኢንተግሬት በማድረግ ነው ከዛም በላይ ይፈጅላል። ነገር ግን አሁን ግን in less than basically 2 hours ከሁሉም ባንክ ካለ ከስተመር ኢትዮጵያ ውስጥ ገንዘብ መቀበል ይችላሉ ማለት ነው። ፕላስ ውጭም ሀገር ደግሞ አሁን ፔፓል መቀበል ይችላሉ እንዲሁም ቪዛ ማስተርካርድ
አሁን ደግሞ በቅርቡ ላውንች የዊቻት ፔይ እንዲሁም ደግሞ አሊፔይ ስለዚህ ከቻይናም ደግሞ ቤዚካሊ ከስተመር ካላቸው ገንዘብ መቀበል ይችላሉ ማለት ነው። ስለዚህ ይሄ ለሀገርም ትልቅ ጥቅም አለው ኤፍኤክስ ከመምጣቱ ማኳያ ማለት ነው። እንዲሁም ደግሞ ኢትዮጵያ ውስጥ ያሉ ኤምኤስኤምኢዎችን ከመፈደግ ማኳያ ትልቅ አስተዋጽኦ አለው። የኢትዮጵያ አየር መንገድ ምክትል ዋና ስራ አስፈጻሚ አቶ ኃይለ መለኮት ማሞ ከቻፓ ፋይናንሻል ቴክኖሎጂ ጋር የተደረገው ስምምነት ደንበኞች በአንድ የመተግበሪያ ስርዓት ላይ በቀላሉ የትኬት ግዢ መፈጸም እንዲችሉ የሚያደርግ መሆኑንም ተናግረዋል። በተጨማሪም አየር መንገዱ ከቻፓ ኩባንያ ጋር በትብብር ለመስራት ያደረገው ስምምነት ሌሎች የሀገር ውስጥ ቴክኖሎጂ ኩባንያዎች እንዲጠናከሩ መንገድ ከፋች መሆኑን ነው የገለጹት። ስምምነቱ ላይ መንግስታዊና መንግስታዊ ያልሆኑ ከፍተኛ የስራ ኃላፊዎችም ተገኝተዋል። ከ11000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ከ200 በላይ ቦታዎች ተለይተዋል ተባለ። የአዲስ አበባ ንግድ ቢሮ ከ11000 በላይ ኢመደበኛ ነጋዴዎች በህጋዊነት መስራት የሚችሉበት ቦታ መለየቱን አስታውቋል። የቢሮ ምክትል ኃላፊ ጸጋይ ደበሌ ቢሮ ከ200,000 ብር በታች ካፒታል ያላቸው ኢመደበኛ ነጋዴዎችን ወደ መደበኛ የንግድ ስርዓት ለማስገባት የተለያዩ የቅድመ ዝግጅት ስራዎች ሲሰሩ ቆይተዋል ብለዋል። በዚህም በበጀት ዓመቱ 11112 የሚሆኑ ኢመደበኛ ነጋዴዎች ወደ ህጋዊ የንግድ ስርዓት ለማስገባት 217 ቦታዎች መለየታቸውን ለጋዜጣ ፕሬስ ገልጸዋል። ባለፉት 3 ወራት 600 የሚሆኑ ነጋዴዎች ኮንቴነርና ሼር ተሰጥቷቸው እየሰሩ መሆኑንና በርካታ ነጋዴዎችን በሂደት ላይ መሆናቸውን ተናግረዋል። ወደ ህጋዊ መስመር ማስገባቱ ግብር እየከፈሉ ከኢመደበኛ ነጋዴዎች ጋር እየተወዳደሩ ለሚሸጡ ህጋዊ ነጋዴዎችም ሆነ ለአጠቃላይ ገበያ ስርዓቱ ያለው ፋይዳ ትልቅ መሆኑን ገልጸዋል። ወደ ውጭ ሀገር ለስራ እንልካለን ከሚሉ አጭበርባሪዎች ራሳችሁን ጠብቁ ሲል የስራና ክህሎት ሚኒስቴር አሳሰበ። ህጋዊ መሰረትም ሆነ ከውጭ ሀገራት ጋር ውል ሳይኖራቸው ወደ ውጭ ሀገር የስራ ስምሪት እንሰጣለን እያሉ በሚያጭበረብሩ አካላት እንዳይታለሉ ዜጎች ራሳቸውን መጠበቅ እንደሚገባቸው የስራና ክህሎት ሚኒስቴር አሳስበዋል። የውጭ ሀገራት ስራ ስምሪት የሚሰጠው በስራና ክህሎት ሚኒስቴር አማካኝነት ብቻ መሆኑንም ገልጿል። በዚህም መሰረት ዜጎች ካሉበት ሆነው ለውጭ ሀገር የስራ ስምሪት መመዝገብ የሚችሉበት የኢትዮጵያ የስራ ገበያ መረጃ ስርዓት ተዘርግቶ እየተሰራ መሆኑም ተጠቁሟል። ይህንን ተከትሎም ኢትዮጵያ ስምምነት ወደ ፈረመችባቸው 6 የመካከለኛ ምስራቅ ሀገራት ለመሄድ የሚያስችሉ ስልጠናዎችና ምዘናዎች ከተከናወኑ በኋላ ስምሪት እንደሚሰጥም ተመላክቷል። ይህ በእንዲህ እንዳለ ከመንግስት እውቅናና ፍቃድ ውጪ ወደ ውጭ ሀገር የሚደረግ የስራ ስምሪት አለመኖሩን በመገንዘብ ዜጎች ህይወታቸውን፣ ጊዜያቸውን ብሎም ገንዘባቸውን ከማጣት እንዲቆጠቡም ተጠይቋል። በህገወጥ የሰዎች አዘዋዋሪ ደላሎች የሚደረግ የውጭ ሀገር ጉዞ የራስን ብሎም የቤተሰብን ኑሮ ለከፋ ችግር እንደሚያጋልጥ ተገንዝቦ ከዚህ አደገኛ አካሄድ እንዲቆጠብ መክረዋል። የስራና ክህሎት ሚኒስቴር የህዝብ ግንኙነትና ኮሙኒኬሽን ስራ አስፈጻሚ አበበ አለሙ ከኢዜአ ጋር ባደረጉት ቆይታ በሀገር ውስጥ ያሉ ጸጋዎችን መሰረት ያደረገ የስራ ዕድል ተጠቃሚነትን ለማሳደግ እየተሰራ ነው ብለዋል። የውጭ ሀገር የስራ ስምሪት ካስፈለገም በሚኒስቴሩ አማካኝነት በተዘረጉ አሰራሮች በየወረዳቸው በሚገኙ የቴክኒክና ሙያ ማሰልጠኛዎች በመሰልጠን ደህንነታቸው ብሎም ተጠቃሚነታቸው ተጠብቆ ስምሪቱን የሚያገኙበት ሁኔታ እንዳለም አስረድተዋል። ከውጭ ሀገር የስራ ስምሪት ጋር በተያያዘ መረጃዎችን ለማግኘት በ9138 ነጻ የስልክ መስመር መደወል እንደሚቻልም አመላክተዋል ሲል ዘገባው ጠቁሟል። ስትከታተሉት የነበረው የዕለተ አርብ ጥቅምት 21 2018 ዓ.ም የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። በያላችሁበት መልካም ምሽት።